ክብራትና ክብራን ተመልካቾቻችን እንግዲህ ከጨዋታችን ተመለሰን ዘና እንዳላችሁና ብዙ ነገር እንዳያችሁበት ተስፋ እናደርጋለን። ቀጣይ ጉዳዮችን ደግሞ አንስተን እንጨዋወታለን። መቼም እንግዲህ በጦር ሜዳም ሆኖ በተለያየም ቦታ ሆኖ እንግዲህ መረጃዎችን ለመለዋወጥ ቀደም ብሎ እንደተገለጸው ደብዳቤ መጻጻፍ ያለ ነው። እናንተ በዛ በግዳጅ ላይ በነበራችሁበት ጊዜ የቤተሰብ ናፍቆት የጓደኛ ናፍቆት ይኖራልና እንዴት ነበር? እስቲ አስታውሱን። ያው ወተን የገባ ነው ውትድርና ውስጥ ከትምህርት ቤት ነው ወጣትነቱም ስላለ ብለን ነው እና ያው ትምህርት ቤት ሆነን ምንም አልጀመርንም ነበር። ፍቅር የጀመርነው ያው ጦር ትምህርት ቤት ገብተን ነው። ጦር ትምህርት ቤት ገብተን ኪዳነ ምህረትና ቤተ መንግስት ጎን ለጎን ናቸው የጦር ትምህርት ቤት። እኛ ቤተ መንግስት ውስጥ ነው የሰለጠነው። አሁን ከቤተ ክርስቲያን ተሳልመን ከጓደኛዬ ጋር ታቋታላችሁ ፀሐይ ተፋረደኝ ከሷ ጋር አብረን እንወጣለን ከቤተ ክርስቲያን ወጥተን ወደ ካምፓችን ስንመለስ እሷ የዛ ሀገር ሰው ናት። እባክሽን እችን ሰው ይሏታል አላ መጣች ወደኔ ፍቃደኝነቴን ጠየቀች። ኧረ እኔ አልፈልግም፣ እኔ እንደዚህ ነገር አላውቅም ተይ አልኳት። አይ አዲስ አበባ ከሄድን በኋላ እኮ የት ያገኘናል? በይ እንግዲህ አንቺ እንዳልሽ ነው እሺ አልኳት። እሺ አልኳትና ያም እዛው ተተዋወቅን። እዛው ከሴትና ወንድ መገናኘት ክልክል ነው ያው በርቀት። ይሄ ደግሞ የውስጥ ስልክ አለ ድሮ ተራራም የሚል በዛ ሆኖ መገናኛ ሆኖ ይደውልና የሺ ይላል። አሃላ ያንን ስልክ ማንን ነው ሲባል የሴት ወታደር የሺን። እሺ የሴት ወታደር የሺ ነኝ ማልበል። ያው የዛን ጊዜ የተተዋወቁት እስከ መጨረሻው ተጋባን። የልጆቼም አባት ሆነ። እንዴት ደስ ይላል፣ ደስ ይላል። እና ከሁለታ ነበረ እሱ መዝገብ ቤት ኃላፊ ነበረ፣ እኔ ሰልጣኝ ሆኜ እዛ። ከዛን ያንን እንነጋገርና እንዴት ነው እንባባላለን። ምን ይቸግርሻል አለ። ያው 9 ብር ነች ደሞዝ። በዛን ሰዓት ይሄ ነገር ይቸግር፣ የጫማ ቀለም ይቸግራል፣ ሳሙና ይቸግራል፣ ምን እንላለን። ያ ነገር ከዛ ይመጣል። ሲመጣ እኔ አንደኛ ሀብታም በጦር ትምህርት ቤት ከሴት ወታደሮች እኔ ሆንኩኝ። እንደገና ሬዲዮ መጣልኝ። እዛ ውስጥ ሬዲዮ የለም ነበር፣ እሱ ላከልኝ። ያንን ሬዲዮ በዛን ሰዓት የነበሩ ዘፈኖች በሙሉ የፍቅር ዘፈኖችን እናዳምጣለን። ያንን የፍቅር ዘፈን እየዘፈንን ልዝፈነው በጣም ደስ ይላል እንዴ! ፍቅር ጊዜ አይደል? እስቲ ያ ዘፈን ምን ይላል? አዲስ ፍቅር እኔን ይዞኛል፣ የማደርገው ሁሉ ጠፍቶኛል፣ ጨነቀኝ ጠበበኝ ምን ይሻላል አልቻልኩም እኔ መድረሻ ሳትቶ ከሱ ፍቅር ተጎዳሁኝ። ልቤ የሚሰብር ይዞኛል እኔን አዲስ ፍቅር። በደብዳቤው ደግሞ እንዴት ነው የልብ ቀስት ምናምን እንደዚህ ነው አይመጣም? የልብ ቅርጽ ይደረግና ውስጡ ጦር ይሰካል። እሱ ነው የሚለው በቀይ ቀለም ይደረግና ያ እንደዛ ተደርጎ ይመጣል። ያንንም እናይና በቃ እቺ ወረቀት እንዳጠፋ ሰውም እንዳያት እንልና በልብሳችን መካከል እናስቀምጣታለን። ግን የዛን ጊዜ አሁን እናንተ ፍቅራችሁ እንትን አይደለም ማለት ድብቅ ነው የሚሆነው። ቢታወቅስ ምንድነው ቅጣት አለው ወይስ ምን አለው? በዛ መሀል እዛ ውስጥ ሆነን ሌላ ወንድ ማነጋገር ክልክል ነው። ከወንድም ጋር መገናኘት ክልክል ነው። ግን እንደዚህ አለ አይደል በምንም ቦታ ዞሩ ይመጣል ይመጣል እና ይፈልገናል።
ያኔ ተፈላልገን እንተያይና ይሄዳል። ምንም ከርቀት መታየት ነው። ሲስተርም ትንገረን እንደዚህ ሲስተርም ትንገረን ማጣፋጭ ወግ እንደማለት የለበትም። ይሄው እንግዲህ በህይወት ገጠመኝ ውስጥ የሚያልፍ ነገር ስለሆነ በጣም እፈራለሁ። እንኳን ደብዳቤ አምጥተው ሲሰጡኝ መቀበል እኔ እስከ ረጅም ጊዜ ድረስ እንደዚህ ወንድ በእጅ ጨብጬ አላውቅም። ግን በጣም በደብዳቤ ለሚለው ነገር የቤተሰብ መርዶ ደርሶኛል፣ ጅማ ሆኜ ማለት ነው። የሚያሳዝነኝ ሁሌ የማረሳው ማለት ነው። እና የታላቅ ወንድሜ ይሙት አይሙት እንግዲህ እግዚአብሔር ነው የሚያውቀው። እኛ እንደሞተ ነው ያው ይሄ አባ ተብሎ ምናምን በዛ ውስጥ ነው ያለፈው እና ጅማ ሆኜ ነው የደረሰኝ። የዛን ጊዜ ደግሞ ምድባችን አስመራ፣ ሀረር ምናምን የሚል ምደባ ላይ ነበርና እኔ በአጋጣሚ ሀረር ነበረ የደረሰኝ። የወንድሜ መርዶ ሲመጣ በቃ በደብዳቤ ከባድ ነበርና መምህራችን ኮሎኔል ሞላ ማሩን ሻለቃ ሌሊሳ ምናምን በቃ ምን እናርጋት እቺ ልጅ ብለው እኔ ከቁጥጥሬ ውጭ ነበርኩኝ። በዛ ምክንያት ነው ምድቤ ወደ አዲስ አበባ የሆነው። ወደ ፊቼም ሲሄድ ቤተሰብ ብዙ ችግር ላይ ነበርና ያንን ደብዳቤ ጊዜ አረሳውም። እኔ በደስታ ሳይሆን በሀዘን ነው ሁሌ ማስታወሰው ያንን ጊዜ ማለት ነው። መንቤስ እኔ ጦርና ምናምን የሚባለውን አላውቀውም፣ ግን በብዛት ያው ወደ ስራዬ ነበር ማተኮረውና አሁን ባለቤቴ በህይወት የለም፣ እግር ኳስ ተጫዋች ነበረ። እኛ ሙዚቃ ክፍል በነበርንበት ሰዓት ያው ስፖርተኞች እኛ ግቢ ገቡ ለኮንዲሽን ተብሎ ሲገቡ ያው እዛ ነው እንግዲህ የተገናኘ ነው እና በህጋዊ ተጋባን፣ ወለድን። እሱ ግን ዛሬ በህይወት የለም፣ ድንገት ነው የሞተው። እና ይሄ የደብዳቤ ምናምን አዎ። ግን መንብዬ ያቺ ጊዜ ታዲያ ያቺ የፍቅር ጊዜ አትረሳም። ያው እነሱ ናቸው ወደና እግር ኳስ ተጫዋች ነው። አዎ እንትን ሊጠብቁ በፊት የመድን ተጫዋች ነበር እግር ኳስ ተጫዋች። ከዛ በኋላ ፖሊስ ገባ። ቢ ነው ቢ ልጆች ነበሩና ቢ ነው ምናምን ገባ እና የሱ ጥንካሬ ነው እንጂ እኔ ይሄን ያህል ወደ ሙያዬ እንጂ እንደዚህ አይነት ነገር አላቅም አይደለም እኮ አውቃለሁ፣ ግን በዛን ሰዓት ወደ ሙያዬ ነው። እሱ ግን ገፍቶበት ስለመጣ ተጋባን፣ ወለድን በስነ ስርዓቱ። ተቀበልሹ? ጥያቄውን ተቀበለሹ? ለፍቶ እኔ እንደውም ምንሽ ይሄን ያህል እንትን ነፃ ነኝ እኮ አይደለም እንዴ ሰው ነኝ አይደል እንዴ? ግን ያው በሱ ጥንካሬ ግን ቁም ነገር ደረጃ ደረስን ማለት ነው። ምን አስታወሰችሽ? ምን ሲገኙ ወደ አንዱ ነው። ያው ቅድም የገለጽኩላችሁ ውስጤ የነበረውን ፓርት ነውና ወደ ህይወት የሄድኩት ያው ትዳር የሚለው ነገር ውስጥ የሄድኩት ከሰራዊት ውስጥ ሳልወጣ ነው። ማለት እሱም ያው ወታደር ነበረ፣ ቦክሰኛም ነበረ፣ ተዋጊ ሰራዊትም ነበርና እና ደብዳቤ ለምትሉት ነገር እኔ አንድ ደብዳቤ ጢንዚዛ እንዲህ ፍንጥር ማለት ድር ማለት እንደዚህ ያደራ ሸረድ በምን በቀይ ስክሪፕቶ ነው? ኖ በቃ የሸረሪት ድር እንደዚህ ሸረሪት አድርታ የምናያት አይነት ነገር ሆና ግን ደብዳቤው ላይ እንደዛ ሸረሪት በጣም የሰፋ ምን ይሆን ትርጉሙ? አላውቅም። እውነት አላውቅም። እና እንደሱ አይነት ነገር ነበረ። ሆኖም ዞሮም ቀረም ግን ያው ተቀበለሽው ጥያቄውን? ባለቤት ይሆናል። ደስ ይላል። እንደዚህ ተመላላሽ ኦፒዲ ውስጥ ነው ካርድ ፔሸንት ስም እየጠራሽ ነው ወደም ታስገቢው። እና እዚህ ፔሸንቶቹ የሚደረደሩበት ላይ ከጓደኛው ጋር መጣው እዛ ነው ቁጭ የሚሉት። አንቺን ጥበቃ እኔ ስወጣ እኔ ሰው አላናገርም፣ የእውነት አላናገርም፣ አልጨብጥም፣ ምንም የለኝም። ያውቃሉ አሁን የኔ ጓደኞች ማለት ነው። እና ስወጣ ደነግጣለሁ። ፔሸንት ካርዱን መጥራቴን ትቼ በቃ ደነግጥና
እሱን አይተሽ ትመለሻለሽ። አንቺም ወደ እሷ ትፈሪያለሽ። ሰውነትሽ የሆነ የሚፈራው ነገር አለ እምልሽ። ምንም ወደዛ የፍቅር አስተሳሰብ ውስጥሽ ካሌለ እኮ ያን ነገር ልታመጪ ትችያለሽ፣ አታመጪው። እና እንደዛ በቃ ምደነግጥበት ምፈራበት ጊዜ ነበረ። ያው ቀስ በቀስ ግን ያው እየተላመድን መጣን። ኮማንደርስ? ኮማንደር እንግዲህ ብዙውን ጊዜ ያው በውትድርና ዓለም ውስጥ ከመግባቴ በፊት ቀደም ሲል እንደወለድኩ አጫውቻቸዋለሁኝ። ያ ሁኔታ እንዴት ሆነ? ያው ልጅነትም ቢኖር በፍቅር ነው። የነዚህን ልጆች አባት ውጪ ሆኖ እየጠበቀኝ ከሩቅ ያየኛል፣ እኔም ደነግጣለሁ ልጅ ሆኜ ማለት ነው። ስወጣ በዛ በኩል ያልፋል። የዛ ጊዜ እናቶች ከቀረቧቸው ያቀርባሉ። እናቴ ጋር በጣም ይግባባል፣ ይመጣል፣ ይወጣል፣ ይሄዳል። ቤተሰብ ነው። እኔ እንደ ቤተሰብ ነው የምቆጥረው፣ እንደ ወንድሜ እንደ አርጌ ነው የማየው እንጂ እኔን ይፈልጋል፣ እኔን ያስባል የሚል አንድ ቀን በልቦናዬ አስቤ አላውቅም። እና ሁልጊዜ ይመጣል። ደብተሮች፣ አንዳንድ ነገሮች ይገዛልኛል። መማርበት ትምህርት ቤት እንትን እላለሁ። ከዛ በኋላ እኔ ደግሞ በአጠቃላይ ያው ተማሪ ከሆንሽ ከአንዱ ጋር ትሄጃለሽ፣ ወደዛ ትመጫለሽ፣ ወደዚህ ትሄጃለሽ። በዛን ወቅት አንድ ወቅት አይቶኝ የሆነ ሲሪየስ የሆነ ነገር ፊቱ ላይ ያየሁበት ለምን የሚለው እኔ ጥያቄ መጣ። ለምን እኔ ብሄድ ምን ይሁን ምን ይመለከተዋል የሚለው ነው ውስጤ ያለውና ከዛ በኋላ ምን ሆንክ እለዋለሁኝ። ምን ሆነ ነው? በሰላም አይደልሽ? በቀደም ከመንገራ ጋር አይቼሻለሁኝ እዛ እና ለምን ታዲያ ብታይኝ ገና መጀመር እኔ እዛ ሀሳቡ እና እንዲህ አሁን እኔ ልጁን ዝም ብዬ እኔም ያው ቤተሰብ ቢሆንም እወደዋለሁ በወንድምነቴ ማለት ነው። ይሄ ሰውዬ ይሄ ልጅ እኔን ፈልጎ ከኔም ትንሽ ከፍ ስለሚል እሱ እድሜው ማለት ነው እኔን ፈልጎ ነው እንደዚህ የሚናገረኝ እልና እናቴን እንትን እላለሁኝ። እናቴ ደግሞ እውነቱን ነው የት ነበርሽ ትለኛለች። ይሄ ነገር ኮንታክት አለው ማለት ነው በሚል እያለ አንድ ወቅት ጠልፎ ነው የወሰደኝ። እንደውም በጋብቻ ደረጃም በኋላ ነው ሽማግሌ ልኮ ምን ብሎ ጋብቻ ላይ እንጂ ጠልፎ ወሰደሽ? አዎ፣ በውጪ መንገድ ሲሄድ ነይ ይለኛል። ቤት አለው የራሱ ቤትና ለምን ነይ ደብተሮች አሉ እዚህ ጋር ይዘሻቸው የምትሄጂ ምናምን ሲለኝ ኦኬ ይቀልቤ ያ ነገር የለ አንቺን መሳቢያ ነገር ነው። መሳቢያ ነገር ነው ለካ ሲያስተነግር ጋር ሄድኩ። ከዛ ስናወራ መሸ። የሊድ ሲመሽ ከዛ ሸኘኝ ይስለው ከዚች ቤት ከወጣሽ አትሄጂም። እንዴት ማስቀረት ነው እንዴ? እኔን አስበህ ነበር በሚል የዛችን ቀን አረገዝኩ ማለት እችላለሁ። የመጀመሪያ ልጄን ማለት ነው። ከዛ ቤተሰብ ተላከ በሽምግልና። ያው ይፈራል በወቅቱ አርግዘሽም መውጣት አትችይም፣ ተጠልፈሽ መሄድ አትችይም። አስቸጋሪ ነው። ትምህርቴና 8 ያክፍል ላቋርጥ የቻልኩት አንዱ ምክንያቴ እሱ ነው። በዛ ደረጃ ተጋባን፣ ልጆች ወለድኩ። ልጆች እቼ ነው ወልጄ ባለውበት ሰዓት በአጋጣሚ እሱ ወደ ጦር ግንባር ሄደ እና ይሄን ያህል ተጻጽፌ ሳይሆን በግንባር እየተያየው ያሳለፍኩት በግንባር ነው። ክቡራትና ክቡራን የባላገሩ ቴሌቪዥን የእናቶች ጊዜ ተከታታዮች እናትና እናት ሀገርን ብለን የጀመርነው የመስቀል በዓል ልዩ ዝግጅት እንደቀጠለ ነው። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ቀሪውን ዝግጅታችንንም እንድትከታተሉ በአክብሮት እንጋብዛለን። ጨዋታችንን እንቀጥላለን። ጦርነት ለእናቶች ምንድን ነው? ወደ አንቺ ልምጣ። ጦርነት ለእናቶች በጣም ከባድ ነው። እናት ትወልዳለች፣ እንጨት ቅጠል ጠርጋ፣ እንጀራ ጋግራ፣ ብዙ የተለያዩ አይነት ስራዎችን ሰርታ ልጇን አሳድጋ ዛሬ ልጄ የደረሰልኝ፣ ዛሬ ሊጦረኝ ነው፣ ዛሬ እንዲህ ሊያደርገኝ ነው ሲል ለጦርነት ነው አሳልፋ የምትሰጠው። ከዛም በኋላ ደግሞ
በጦርነት የሚከፋ ነገር አለ። ከጦርነት በኋላ በሚመጣው ስደት ምክንያት ከአንዱ ቦታ ወደ አንዱ ቦታ መፈናቀል አለ። ህፃናት ልጆችን እናት ነችና እንደማንም ሮጬ ልሄድ አትልም። እናት ድሃም ብትሆን ሀብታምም ብትሆን ያላትም ብትሆን የሌላትም ብትሆን የተማረችም ብትሆን ያልተማረችም ቢሆን እናት ሁሉ ጊዜ ለልጇ በፈተና ውስጥ ነው የምትኖረው። በጦርነት ሲሆን ደግሞ የከፋ ነው። 5ም 6ም ልጅ ወልዳ ለጦርነት የምትገብር አለች። እኔ በዚህ አጋጣሚ አሁን በጦርነት ውስጥ ነው ያለነው። በሰሜኑ ክፍል ያሉ እናቶች እድሜ ልካቸውን ሁሉ ጊዜ ልጆቻቸውን ለጦርነት እየማገዱ ነው የሚኖሩት እና እነዚህ ጥቂት ሰዎች የኢትዮጵያዊነት ወይንም የሰውነት ዘር ይኑራቸው አይኑራቸው የማይታወቁ ሰዎች እባካችሁ ነው እኔ የምለው። እባካችሁ ለእናት ስትሉ እናት ወልዳናለች ከእናት ነው የተፈጠርነው ብላችሁ ለእናታችሁ አዝናችሁ ሁሉን ነገር ወደ መስመራችሁ ተመለሱ ነው እኔ የምለው። እናትም እውነትም እናት ናት፣ አገርም እናት ናት፣ ፍቅርም እናት ናት። ሁላችንም እናቶች ወልደን አይተነዋል። ለልጆቻችን ምን ሆነን እንደምናስብ ሲያስላቸው፣ ሲያስቀምጣቸው፣ ሲያማቸው እኛ ነን ኪሎ የምንቀንሰው ከልጆቻችን ይልቅ እና እኛ የእናትነትን ሁኔታ ሁሉ ስናውቀው ልጆችን ደግሞ ወልደንም አሳድገን ለወግ ማዕረግ አብቅተን ይጦረናል ስንል አገር ሰላም ሆና ልጆቻችንን ሰብስበን ያልፍልናል ስንል በሰሜኑ እድሜ ልክ ጦርነት ሆኖ ልጆቻችንን አስረክበን እናቶች እዛም ያሉት ተሰቃይተው እዚህም ያሉት በሀሳብ ልባቸው ተንጠልጥሎ ለሀገራችን እንደምናስበው ነውና ሁሉን ነገር በራድ ያድርግልን። ጦርነት ሲመጣ ቀውስ መፈናቀል አለ። ለእናት አይጠቅምም። ታስባለች። እናቶቻችን ቢኖሩ ነው ቀደም ሲልኛ የግዳጅ ተልኳችንን ጨርሰን የመጣ ነው ሀሳባችንን በእነሱ ላይ ጥለን ነው። እናት ማለት በጣም ብዙ ነገር ናት። አሁን ራሱ በዚህ በጦርነት ቀውሱ በአቅሟ ያህል ለጦሩ ስንቅ በሶ ሁሉ ነገር በቃ ምግብ አዘጋጅተው ይጨነቃሉ። ልጆቻቸው ደግሞ አስተምረው ለፍተው እንደገና ለእንደዚህ አይነት ነገር መጋበዝ ሲጋበዙባቸው በጣም ነው እንትን የሚሉትና እናት ብዙ ነገር ናት። ብዙ ነገር ችላ ነው የምታሳልፈውና እናት ሀገርም ናት እናትም ናት። ጦርነት አስከፊ ነው። እንኳን ለእናት ለማንም ሰው ለአውሬ የሚፈልግ አይነት አይደለም። በጦርነት ሂደት ውስጥ ብዙ ነገሮች አሉ። እናቶቻችን ተፈናቃይ ናቸው፣ እህቶቻችን ተፈናቃይ ናቸው፣ ልጆቻችን ተፈናቃይ ናቸው። በዱር በገደሉ በዚህ መጣብን በዚህ ሄደብን በዚህ የእንዲህ ያቀረብነውን እንጀራ እንኳን ወደ አፍ ለመጉረስ ይቸገራል ጦርነት ሲሆን እንኳንስ ሌላ ታሪክ ተፈጥሮ። ስለዚህ እናትነትን እዛ ውስጥ በምንከትበት ጊዜ የጦርነት አስከፊነት ከእናትነት እናትነትን ደግሞ የበላይ አድርጎ የሚያሳያት ያዛ ቦታ ላይ ለልጆቿ ለእናቷ ለእህቷ ለወገኗ ተንሰፍስፋ የምትሄድበትን ሂደት ጦርነቱ ይሄ ነው ወይ ብላ ወገቧን አስራ ሁሌ እንዳለቀሰች ነው። ሁሌ እንዳለቀሰች አንድ ቀንም ቀና ማትልበት። ግን እናትና ሀገር አንድ ነውና እናትም ወልዳ ያረገዘችውን ወልዳ አሳድጋ እንደምታደርስ ሁሉ ሀገርም ይሄን ጦርነት ይሄንን አስከፊ ሁኔታ ተወጥቶ ሀገር ይሆናል። እስከዛስ ድረስ እባካችሁ እህቶቻችን ወንድሞቻችን በዚች በትንሽ ሂደት ውስጥ ገብታችሁ አገርን ያህል ጡቷን አጥብቶ ያሳደጋቸው ኢትዮጵያዊዎች ናቸው። እርስ በርስ ነው አሁን ያለን ችግር፣ በእርስ በርስ ጉዳይ ላይ ነው ያለነው። እኛ እርስ በርስ የገባነውን ሁኔታ አይተው ተገንዝበው ከልቦናቸው ሆነው የሚመለሱበትን መንገድ አምላክ ያድላቸው። የተከበራችሁ ተመልካቾቻችን ይህንን ቀረጻ እያካሄድን ያለነው በእንጦጦ ፓርክ በኩሪፍቱ አድቬንቸር ነው። ይህንን እንድናደርግ ለተባበረን ለድርጅቱ ላቅ ያለ ምስጋናችንን በባላገሩ ቴሌቪዥን ስምና በእናቶች ጊዜ ዝግጅት ክፍል ስም ከልብ እናመሰግናለን። ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ዛሬ እንግዲህ አውደ ዓመትም ላይ አይደለንም። የእንኳን አደረሳችሁ መልእክት እንዲያስተላልፉ እናቶች
ለምን ለኢትዮጵያ ህዝብና አሁን በአሁኑ ሰዓት እኛ በዚህ አይነት ሁኔታ ቁጭ ብለን እነሱ ግን በጦር ግንባር ሀገራችንን ድንበራችንን እያስጠበቁ ያሉት ለኢትዮጵያ መከላከያ ሰራዊት እንኳን ለመስቀለ ብርሃን አደረሳችሁ ላለው እንዲሁም ለመላው ኢትዮጵያ ህዝብ እንኳን አደረሳችሁ ላለው በጥንት የነበርነውን አስታውሶ እንደዚህ አሰባስቦ ይሄንን ዝግጅት አገናኝቶን ይሄንን ፕሮግራም ላዘጋጀልን ለባላገሩ ቲቪ ምስጋናዬን ያቀርባለሁ። መልካም በዓል ለሁሉም ለኢትዮጵያ ህዝብ እንኳን አደረሳችሁ። እንዲሁም ለባላገሩ ቲቪ ክፍለ ጊዜ እኛን እናቶችን አሰባስቦ ለዚህ ላበቃን ይህንንም ታሪክ ለመናገር ላበቃን ምስጋና ይድረሰው። እንኳንም አመት አደረሰልን። ለኢትዮጵያ ህዝብ በሙሉ እንኳን ለመከላከያ ህዝብ በጦር ሜዳ ላይ ላሉት ለሁሉም እንኳን ለመስቀል በዓል በሰላም አደረሳችሁ። ለባላገሩ ቲቪ እንኳን ለብርሃነ መስቀሉ አደረሳችሁ ላለሁ ለቤተሰቦቼ ለጀግናው መከላከያ ሰራዊት በግንባር ለሚገኘው እንዲሁም እዚሁ ለፌደራል ፖሊስ አባላት ጠቅላላ ለቤተሰቦቼ እንዲሁም ለጓደኞቼ እንኳን ለመስቀለ ብርሃኑ በሰላም አደረሳችሁ እላለሁ። የመስቀል በዓል ግንባር ላሉ በአሁኑ ሰዓት እየተዋደቁ ላሉ ወንድሞቻችን እንኳን አደረሳችሁ። መላው የኢትዮጵያ ህዝብ እንኳን ለመስቀለ ብርሃን አደረሳችሁ። ቤተሰቦቼን እንኳን አደረሳችሁ። ልጆቼን፣ ጓደኞቼን እንዲሁም ለ1974 ኮርሶቼ በሙሉ እንኳን ለመስቀለ ብርሃን አደረሳችሁ እያልኩ ለባላገሩ ከየትም አሰባስቦ ይሄን ታሪካችንን ለዚህ ለትውልድም ተሞክሯችሁን እንድንገልጽ ላደረገን ለባላገሩ ቴሌቪዥን ፕሮግራም በጣም የላቀ ምስጋናዬን አቀርባለሁ። 2014 የሰላም የፍቅር እንዲያረግልን እመኛለሁ። አመሰግናለሁ። የምትመርጡት በእናንተ ምርጫ የሆነ አንድ ሙዚቃ ለተመልካቾች ብንጋብዝ ደስ ይለናል። የጥሌ ቢዘፈን ምን ነበር? አሁን ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ እዮሃ አበባዬ Sohbeti sür, bu hakkı
ምኩራብ የታሪክ መስፈሪያ የእግዚአብሔር ብሩክ ምድር ቅድስት ኢትዮጵያ የጥቁር ሕዝብ ክብር የማዕዘን ድንጋይ የማዕዘን ድንጋይ የተጋድሎ አጥር የደም ፍሳሽ ጉዳይ የምትፈጥር ብስራት የመባረክ መዳይ የባህል ቅርስ ቋንቋ ሰገነት ኢትዮጵያ ሀገረ ገነት የባህል ቅርስ ቋንቋ ሰገነት ኢትዮጵያ ሀገረ ገነት እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የእኛ መመኪያ የጥቁር ዘር አርማ ሰንደቅሽን ያመነ ሰንደቅሽን ያመነ ሕብረት ያደመቀው በእምነት የጀገነ በቃል ከንደት ወንዝ ዜጋሽ የገነነ የአንድነት ያድሮ የትንኩኝ ባይነት የትንኩኝ ባይነት የተቋሚ አመገብ ምንጭ ነሽ አብነት ኢትዮጵያ እናት ሀገር ኢትዮጵያ ነሽ እውነት በነፃነት በአንድነት ፈርጅሽ ጠላትሽን ይወድቃል ከእጅሽ በነፃነት በአንድነት ፈርጅሽ ጠላትሽን ይወድቃል ከእጅሽ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የእኛ መመኪያ ክቡራትና ክቡራን ተመልካቾቻችን እናትነትና እናት ሀገርን ብለን
በውትድርናው ዓለም ተሰማርተው የተለያዩ ስራዎችን ሲሰሩ የነበሩ እናቶችን እዚህ በእንግድነት ጋብዘን ያቀረብነው ልዩ የመስቀል በዓል መሰናዶ የተከታተላችሁት ነበር። በነበረን ቆይታ ቁም ነገር እንዳገኛችሁ በዓልንም በጥሩ ሁኔታ ዘና ብላችሁ እንዳሳለፋችሁ እምነታችን ነው። በየቤታችሁ ሆናችሁ ይህንን ዝግጅት የምትከታተሉም በዓሉ የሰላም የጤና እንዲሆንላችሁ እንመኛለን። ቀሪውን የባላገሩ ቴሌቪዥን ዝግጅቶች እየተከታተላችሁ ጥሩ ቆይታ እንድታደርጉ ከወዲሁ እንጋብዛለን። ነቃ ነቃ በሉልን። መልካም የመስቀል በዓል የከርሞ ሲበለን ሰላም ያገናኛል።